አንቺ ግን አረሳውትም። እሺ አሁን የሰማነው ዜና ደስ አይልም። ዴቭና ዴማ ላይ ነው የምትፈልጊው? የሩታ አባት በድንገት ታሞ ሆስፒታል ገብተዋል። ምን? ልጅቷ ልታታለን ከሞከረች አደጋ ውስጥ ነው የምንገባው። ራስሽ የምታስወጪው ራስሽ ነሽ። እኔ እኮ ከልቤ አልነበረም የተጣላኋት። ሁላችሁም ካላችሁ በቃ እስማማለሁ። ባትጣያትና ባታሰቃያት ኑሮ ተሰናብተሽ ትሄድ ነው። ኧረ አይደለም ሩታዬ፣ እባክሽ ስልኩን እንዳዘጊው። ቆይ አንተ እዚህ በር ላይ ምን ትሰራለህ? ሰላም አይደለም እንዴ? አሁን መጸጸት ምን ዋጋ አለው? ባለፈው ስትተማስ አንቺ ነይ አለ ሊዱ ንገሪኝ እንጂ። ሊዱ አስጠበቅሽኝ እኮ ብንሄድ አይሻልም? ወዴት ነው የምትወስደው? ቆይ እናንተ ሰዎች ምን እየደበቃችሁ ነው ያላችሁት? አይ ወንድሜ ዝም ብሎ ቀለል ያለ ነገር ነው። ተው በቃ። ዴቭ ካላስቸገርንህ እኔ አስቸኳይ ስራ አለብኝ፣ ቶሎ መሄድ አለብኝ። ከሷ ጋር እንሂድ። አዎ ወንድሜ ልሂድ። እሺ መሄድ ትችላላችሁ። አንቺ ግን አረሳውትም። እሺ ተነግሪኛለሽ። ወንድሜ ደክሞሃል፣ ግባና አረፍት አድርግ። እሺ እመጣለሁ። ቆይ እነዚህ ሰዎች ምን እያደረጉ? ይሄ ሰውዬ በዙሪያ እያንዣበበ ያለው ለምንድን ነው? ከአደይ አጠገብ ራቅ ስል ሩታ መክሬ ሳልጨርስ ሊዲያ ጋር ማሚ ነስቲ ግቢ። ማሚ በሰላም ነው ደውለሽ የጠራሽኝ? ምንድነው ደግሞ ጥሩ ስሜት ላይ አይደለሽ? የተፈጠረ ነገር አለ እንዴ? ሩታ አሁን የሰማነው ዜና ደስ አይልም። አባትሽ በጣም በጠና ታሟል። አሳሳቢ ደረጃ ላይ ነው አሉን። ምን? አባቴ ታሟል? አዎ። ወይኔ ጉዴ! ቆይ ምን ሆነ? ልጄ አባትሽ በጣም ታሟል። እሱ ስለታመመ ደግሞ ያንቺን እንክብካቤ ይፈልጋል። አሁን ምንም የምታባክኝ ጊዜ የለም። በፍጥነት ሂጂና አባትሽን ተንከባከቢው። መቼ ማሚ? ዛሬ? አዎ ሩታዬ፣ ዛሬውኑ መሄድ አለብሽ። አባቴን በዚህ ሁኔታ ትቼው እዚህ መቀመጥ አልፈልግም። ግን ደግሞ እዚህ ስትቼው የሚሄደው ነገር ዶክተርንስ በዚህ ሁኔታ ትቼው ልሄድ ነው? ምን አልሽ ሩታዬ? ምንም ማሚ። እሺ እሄዳለሁ። ማንም ሰው ከአባቴ ሊበልጥ አይችልም። ልጄ አሁን ሀሳብሽ ሙሉ ለሙሉ አባትሽ ላይ አድርጊ። ሌላውን ወደ ጎን ተይና አባትሽ ጋር ሂጂ። እሺ ማሚ እሄዳለሁ። ግን ደግሞ ከዛ በፊት አንድ ቦታ ደርሼ መምጣት አለብኝ። እንዴ ወዴት ነው የምትሄጂው? የሆነ ቦታ መጣው። እሺ ማሚ። ሩታ ወዴት ነው የምትሄጂው? በዚህ በኩል ድንጋጤው አለ። ኧረ አንድ ነገር ትሆኛለሽ። እባክሽን ተረጋጊ። እኔንም አታስጨንቂ ልጄ። አይ ማሚ ምንም አትጨነቂ። እኔ ምንም ነገር አልሆንም። እሺ 5 ደቂቃ ብቻ። እንዴ ኧረ እባክሽን ወዴት ልትሄጂ ይሆን እንዴ? ቆይ አንቺ ልጅ አብደሻል እንዴ? ምንድነው የምትፈልጊው? ዴቭና ዴማ ላይ ነው የምትፈልጊው? አልገባኝም። ምን እያደረግሽ ነው? አትጩህብኝ ዶክተር። እኔ የሚለኝ ካላደረግ ከዚህ በኋላ እኔም ያንተ ሚስጥር መደበቅ አልችልም። አታረጊውም ልጅ። ይኸውልሽ ልቦናሽ ደግሞ በደንብ ያውቃል። በእኔና በአደይ መካከል ምንም የተፈጠረ ነገር የለም። በፍጹም አታደርጊው። እንግዲህ ዩቲ እኔም ካንተ በላይ አይኔን ነው የማምነው። ቆይ ከኔ ምን ፈልገሽ ነው የምትከታተይ ሊዱ? እኔ የምፈልገውን ጠንቅቀህ ታውቃለህ። አንተ እኔ እንድትሆን ነው የምፈልገው። ሊዱ በጣም ብዙ ጊዜ ደጋግሜ ነግሬሻለሁ። እኔ ካንቺ ጋር መሆን አልችልም፣ ደግሞም አልፈልግም። አንተም እኔን ተረዳኝ። እኔም ካንተ ጋር መሆን ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። ሄሎ ወይ ሲስተር? አዎ እዚሁ ቅርብ ነኝ፣ ሰፈር አካባቢ ነኝ። እሺ በቃ መጣሁ። ድንገተኛ ነው? እሺ 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 በቃ አሁን መጣሁ። ሊዱ አስቸኳይ ነገር ገጥሞኝ ነው፣ ግዴታ መሄድ አለብኝ። መጥፎ ነገር እንደማታደርጊ ተስፋ አደርጋለሁ። እሱ እንደ ጸባይ ይወሰናል። አሁን ደግሞ ታማሚዎች ጋር ሂድ ባይ። አስቸኳይ ነገር አለ። ምንድነው? አስጨነቅሽኝ እኮ። የሩታ አባት በድንገት ታሞ ሆስፒታል ገብተዋል። ምን? ሮማን እውነትሽን ነው?
ቆይ እንዴት እንዲህ በድንገት ሊታመሙ ቻሉ? ቆይ አሁን ሩታዬ እንዴት ልትሆን ነው? እሺ ሩታ አባቷን መታመም ስትሰማ በጣም ደንግጣለች። አሁን ልትሄድ ነው። በቃ እቃዎቿን እያስተካከለች ነው። አይ የሰው ልጅ ነገር ለካ ሩታ አባቷ ያለው እዛ ነው። ቆይ አሁን ሩታዬ እንዴት ብቻዋን ሁሉ መንገድ ልትጓዝ ነው? አዋሹ እኔም የጨነቀኝ እንዴት ብቻዋን ትሄዳለች የሚለው ነገር ነው። አሁን እያለቀሰች ስለሆነ በፍጥነት ወደ እሷ መመለስ አለብኝ። ልክ ነሽ ሮማኔ። በጣም ምስኪን ስለሆነች ይህንን ሀዘን መቋቋም አትችልም። በዚህ ጊዜ ከጎኗ መሆንሽ አስፈላጊ ነው። አዋሹ ሩታ አባቷን በጣም ነው የምትወደው። አባቷን ካጣች ሰው አትሆንም። እኔም እያሳሰበኝ ያለው እሱ ነው። አይዞሽ ሮማኔ፣ ጠንካራ ሁኚ። አሁን ሩታዬ ጎን ሆነሽ ሄደሽ አጽናኛት። እሺ በቃ እኔ አሁን ልሂድ። ቅድም እኮ ሁኔታዋን ሰዓት ትክክል አልነበረችም። ይገርማል በጣም። አይዞሽ ሮማኔ፣ ፈጣሪ ያውቃል፣ አትጨነቂ። በቃ እሺ። አባት ሳይታለ እንደው እንዴት ያለ ነገር ነው? አይ ሩታዬ፣ ኧረ ምንም አይሆንብሽ። አባትን አቶ መኖር ህመሙን እኔ በደንብ ቆይ ሩታ ከምን ባደርግሽ ነው የሚሻለው? በዚህ ጋር ልሂዱ የተባለች ቀበጣለች። ቆይ እንዴት ነው የሚሻለው? ዶክተር ሩታ እንዴት በዚህ ሰዓት እዚህ ልመጭ ይቻለሽ? ዶክተር ይኸውልህ የባለፈው መልእክትን አይደለም የሚላኩት ሊዱ ነች። ሊዱ በመሀላችሁን ገብታለች። ግን ደግሞ አሁን ስለዛ ላብራራ አይደለም የመጣሁት፣ ለትልቅ ጉዳይ ነው የመጣሁት። ትልቅ ጉዳይ ልነግርህ ነው። ምንድን ነው እሱ? ደህና አይደለሽም እንዴ? ዶክተር አባቴ በጣም ታሞብኛል። እዛ መሄድና እሱ መንከባከብ አለብኝ። ያን ደግሞ ሳደርግ ካንተ በጣም ርቄ እሄዳለሁ። ዶክተር ከመሄዴ በፊት ግን ማወቅ ያለብክ ነገር አለ። ይኸውልህ እኔ አንተን በጣም ነው የምወድክ። ማንንም ሰው እንደዚህ ወድጄ አላውቅም። በጣም ነው የማፈቅርክ። ሩታ በጣም ይቅርታ። አንቺ እኔ ጋር በጣም ትልቅ ቦታ አለሽ አውቃለሁ። አንቺ በምትወጂኝና በምታፈቅረኝ ልክ እኔ አንቺ ልወድሽና ላፈቅርሽ አልችልም። ሁል ጊዜ የአንቺን ንጹህና እውነተኛ ፍቅር ልቀበል ባለመቻሌ ሁሌ ራሴን ወቅሳለሁ። ሩታ በጣም ይቅርታ አድርግልኝ። እሺ በቃ ዶክተር አትዘን። እሺ ሩታ ስለ ሁሉም ነገር በጣም ይቅርታ። አባቶች ደህና ሆኖ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ብዙ አልቆይም። እሺ እኔም እኮ ካንተ ተለይቼ ብዙ መቆየት አልችልም። እንዴት ነሽ? ጥዬሽ ጠፋሁ አይደል? በጣም ይቅርታ። አረ ችግር የለም አይደል፣ እረዳሻለሁ። ዛሬም እኮ ጤንነትሽን ልጠይቅሽ ብዬ ነው የመጣሁት። ሁሉ ነገር ሰላም ነው አይደል? ደህና ነሽ? ውይ አደዬ፣ እኔማ በጣም ደህና ነኝ። ግን ሰሞኑን ትንሽ ድብር ብሎኝ ስለነበረ ነው እንጂ እኮ ምንም የተለየ ነገር የለም። አቤ እየተንከባከብሽ አይደለም እንዴ? አረ በጥሩ ሁኔታ እየተንከባከበኝ ነው። አንቺስ እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ግን ሄሉዬ ፊትሽ ላይ ድካም ይታየኛል እኮ። አረ አደይ አሁን ደህና ነኝ፣ አትጨነቂ። እድሜ ለአቤ። አቤ በሚገባ እየጠበቀሽ መሆኑ ራሱ ጥሩ ነገር ነው። እሱ እኮ ላንቺ በጣም ነው የሚያስብልሽ። አዎ አደይ እውነትሽ ነው። ብታይ ሰሞኑን አቤ የሚያደርግልኝ ነገር ሁሉ ልዩ ነው። እግሬን በሞቀ ውሃ ነበር ያጠበልኝ። እንደዚህ ባያደርግልኝ ኖሮ አሁን ላይ በብርታት አልቆምም ነበር። ፈጣሪ ይመስገን። እንደዚህ አይነት ሀሳቢ ባል በማግኘትሽ ራሱ መታደል ነው። አንቺ ግን ስራ አታብዥ፣ ራስሽን መንከባከብ አለብሽ። በደንብ ረፍት አድርጊ። እሺ አደይ አትጨነቂ። የቤቱን ስራ እንደሆነ ሙሉ በሙሉ አቤ ነው እየሰራ ያለው። እኔ በደንብ ረፍት እያደረግኩ ነው። አቤማ የቤቱን ስራ ሁሉ ያግዝሻል አውቃለሁ። አየኔ ነገር እንደመጣሽ በባዶ ወድሽ አደረግኩሽ አይደል? ቆይ እንደውም ሻይ ላፍላልሽ። አይ ሄሉዬ፣ አሁን ማን የመጣ አይደል? የሚሰራ ነገርም ካለ ራሴ እሰራለሁ። አይ አደይ እንደዛም አታድርጊ። እኔ ራሴ ተነስቼ አፈላልሻለሁ። አንቺ እኮ እንግዳ ነሽ። አይ አይሆንም ሄሉዬ፣ አንቺ ቁጭ በይ፣ ራሴ አፈላለሁ። እሺ አደይ እንደዛ ካልሽ አልከለክልሽም። ወጥ ቤት ውስጥ ሁሉም ነገር አለ። በቃ ቆንጆ ሻይ አፍልቼ በፍጥነት ይዤ እመጣለሁ። እስከዛ አንቺ ረፍት አድርጊ። እሺ እሺ። እኔ መልካመት ስለመጣሽ ግን በጣም ደስ ብሎኛል።
እህቴ እዚህ ነሽ እንዴ? ይኸውልህ ዳኒ፣ እኔ ዝም ብዬ መቀመጥ አልችልም። ፍቅር ፖሊስ ጣቢያ ሄዳል። ኢንስፔክተሩ ምን እንዳለችውና ነገሮች እንዴት እየሄዱ እንደሆነ ሄጄ ማጣራት አለብኝ። ይኸውልህ ልጅቷ ልታታለን ከሞከረች አደጋ ውስጥ ነው የምንገባው። አይሆንም ቤዛ፣ እንዴ ሰፈሩን እኮ የከበቡት ፖሊሶች ናቸው። አንቺ ወጣሽ ማለት ደግሞ ይይዙሻል። አርፈሽ ብትቀመጪ ነው የሚሻልሽ። አንተ ፈሪ፣ ሁልጊዜ እንደተቀጠቀጥክ ነው። እኔ ወጥቼ ነገሮችን ካላጣራውና ፍቅር በድጋሚ መከዳን ከሆነ አደጋ ውስጥ ነው የምንገባው። እኔ ነገሮችን በጥንቃቄ ያደርጋለሁ። አሁን ልሂድ በቃ። እሺ ቤዛ፣ እኔ እኮ ለአንቺ ደህንነት ብዬ ነው። አንቺ ከተያያሽ እኮ እኔ ማን አለኝ ብለሽ ነው። ደግሞ ፍቅር አከዳንም ብለሽ አልነበር እንዴ? ለምን አሁን ጠረጠርሻት? ይኸውልህ ዳኒ፣ ዓለም ላይ ማንንም ማመን አይቻልም፣ በተለይ ደግሞ ፍቅርን። በዚህ ሰዓት እሷን ማመን ሞኝነት ነው። እባክሽ ቤዛ፣ ለትንሽ ሰዓታት ብቻ ታገሽኝ። ስልኳን እሞክርላታለሁ። አንቺ ግን መውጣትሽ እኮ አደጋ ላይ ነው የሚጥልሽ። እሺ ለትንሽ ሰዓት እታገሳለሁ፣ ግን ደግሞ ሁኔታው ካልተመቸኝ እወጣለሁ። ቢዚቲ፣ እኔ እኮ ካንቺ ጋር ነኝ። ምንም እንዳያሳስብሽ። እቃዎቹን በሚገባ አዘጋጅታል? አዎ ሁሉም ነገር አዘጋጅቻለሁ። እሺ በቃ አሁን ደጋግመ ሞክርላት እስቲ። እሺ ግን ለደህንነታችን ሲባል እዚህ መሆንሽ ጥሩ አይደለም። ወደ ውስጥ ንግባ። ሩታ ልጄ፣ እግዚአብሔር መንገድሽን ያቅናው። አባትሽን በደህና እንደምታገኘው ተስፋ አድርጋለሁ። ደግሞ ጸልይልሻለሁ። እሺ አሜን ማሚዬ። እኔም እናንተን ጥያችሁ ሲሄድ በጣም ነው የከበደኝ፣ ግን ደግሞ ግዴታ ስለሆነብኝ ነው። ሩታዬ፣ ይሄ ቤቱ ካላንቺ ባዶ ነው። ደግሞ በቶሎ እንድትመለሽ እንፈልጋለን። አባትሽንም ፈጣሪ ይማርልሽ። አሜን ሮሚዬ። ታውቂያለሽ እንዴት እንደምንወድሽ። በዛ ስደርሽ ቶሎ ስልክ ደውይልን። መቼም ቢሆን እንረሳሽ አንችልም። እኔም በጣም ነው የምወዳችሁ ሮሚዬ። አንቺንም አሹንም በጣም ነው የምወዳችሁ። የእናንተ ደግሞ መልካምነት ሁሉም ጊዜ በውስጥ ይኖራል። ደግሞ አልቆይም፣ ቶሎ እመለሳለሁ። በቃ ልሸኝሽ፣ ይመሽብሻል። መኪና እየጠበቀ ነው። እኔ ልሸኝሽ። እሺ ማሚ። በጣም ነው የምወዳችሁ። እሺ እኛም በጣም ነው የምወድሽ። ፍቅር፣ እስካሁን የነገርሽን መረጃ በጣም ይበቃኛል። ይህ ማለት ግን እዚህ ላይ አብቅተናል ማለት አይደል? ከቤዛና ከዳኒ ጋር ያለሽን ግንኙነት በሙሉ አውቃለሁ። ስለዚህ ከነሱ የምታገኘው አዲስ ነገር ሲኖር ለኔ መተሽ ማሳወቅ ይኖርብሻል ማለት ነው። እሺ ኢንስፔክተር፣ እኔ ምንም የደበቅኩ ነገር የለም። አዲስ ነገር በሰማው ቁጥር ላንተ መጥቼ ነው የምነግርህ። ግን እባክን እኔን ከዚህ ጉዳይ ውስጥ አስወጣኝ። ፍቅር፣ ራስሽ የምታስወጪው ራስሽ ነሽ። አዳዲስ መረጃዎችን ቶሎ ከነገርሽኝ እኔ ልረዳሽ እችላለሁ። እሺ ኢንስፔክተር፣ ቤዛ አዲስ ነገር አግኝታ ደውላ የምትነግረኝ ከሆነ እዚህ አንተ ጋር ነው መጣው። በዚህ እርግጠኛ ሁንብኝ። በጣም ጥሩ። እኔ የምፈልገው ይሄንን ነው። የትም ቦታ ስትይ ስልክሽ ክፍት ይሁን እና ደግሞ ለእኔ ማሳወቅሽ እንዳትረሽ። እሺ ኢንስፔክተር፣ ሁሉንም ነገር እንዳልከኝ አደርጋለሁ። አሁን መሄድ ይችላሉ? አዎ ማውጣት ትችያለሽ፣ ግን ያልኩሽ እንዳትረሽ። አዲስ መረጃ እፈልጋለሁ። እሺ ኢንስፔክተር፣ ደህና ዋል። መንገድ ላይ ይጠነቀቅሽ። እሺ እጠነቀቃለሁ። መልካም መንገድ ይሁንልሽ። ቢሮአችንን ሁልጊዜም ላንቺ ክፍት ነው። በፈለግሽ ሰዓት መምጣት ትችያለሽ። እሺ እመጣለሁ። አይ ማሚዬ፣ እንዴት ነሽ? ምን ነው ብቻሽን? ቆይ በዚህ ሰዓት የት ሄደሽ ነው? አይ እዚሁ ሰፈር ዞር ዞር እያልኩ ነበር። ሩታ የት ሄዳ ነው? ክፍሏም ሲሄድ አጣኋት። ሊዱ፣ ሩታ እኮ የለችም፣ አባቷ ጋር ሄዳለች። ምን ማሚ፣ ሩታ ጥላኝ ሄደች? እኔ እኮ ከልቤ አልነበረም የተጣላኋት። ቆይ ወዴት ነው ሄደችው? ይሄ ብቻ አይደለም ሊዱዬ፣ ሌላ ትልቅ ችግር ተፈጥሯል። አባቷ በጠና ታሟል። ሩታ ለዛ ብቻ ሳይሆን አባቷም ስለታመመ ነው ሄደችው። መቼ ነው ሄደችው? ትንሽ ቆይታለች። ብታያት እንዴት አዝና ነበር መሰለሽ። አንጀቴን የበላችን ልጄ። ወይኔ ሩታዬ፣ አባቷ በጣም ታሟል እንዴ? አዎ ሊዱ፣ በጣም ከፍቷታል። በዚህ ሰዓት አባቷ በህይወትና በሞት መሀል ነው ያለው። በዛ ላይ ደግሞ ሰሞኑን አንቺ የምታሳያት ፊት አልተመቻትም። ሩታ እንዴት በእኔ ላይ እንደዚህ ትጨክናለች? አላውቅም ሊዱ፣ ከሩታ ጋር እንደዛ ስትጣሉ እኔም ስነግርሽ አልሰማልሽ። ማሚ፣ እኔ እኮ ሩታን በጣም ነው የምወዳት። እኔ ከሷ ርቄ መኖር አልችልም። እንዴት ጥላኝ ትሄዳለች? አሁን እንደዚህ መሆን ምንም ዋጋ የለውም። ይኸውልሽ እሷ በጣም ተጎድታለች። በዛ ላይ ደግሞ አንቺ ዴቭ ሲነግርሽ ምንም ለውጥ አላሳይሽም። ማሚ፣ አሁኑኑ ሩታን ፈልጌ ማግኘት አለብኝ። እሷ ከሌለች እኔ ሰላም አላገኝም። እሺ ካገኘሻት ምን ልትያት ነው?
እግሯ ላይ ወድቄም ቢሆን ይቅርታ ጠይቃታለሁ። እኔ እንደዚህ ጥላኝ ትሄዳለች ብዬ ፈጽሞ አልጠበቅኩም ነበር። እሺ በቃ አሁን ተረጋጊና ደውላት። እሷም እኮ ባንቺ የሚጨክል ልብ የላትም። እሺ አሁን ክፍሌ ሄጄ እደውልላታለሁ። ስልኬ ክፍሌ ነው ማሚ። ኩኩሻዬ ምግቡ የለም ጣፍጠው። እኔ ራሱ በደንብ ነው የበላሁት። ዳይመንድ ሊያበሳጭሽ ፈልጎ ነው እንጂ ሳይጣፍጠው ቀርቶ አይደለም እንደዚህ ያወራሽ እኮ ልጄ። ቅድም እኮ ነግሬህ ነበረ ኩኩሻ ጓዳ ትግባ እንጂ እንደምትሰራው ምግብ ጣት ነው የሚያስቆርጥ። አዎ ኩኩሻ ማዘሯ ልክ ነች። ደግሞ ምግብሽ በጣም ነው የሚጣፍጠው። እኛም በልተነዋል፣ ዳይመንድ ደግሞ በልቶ ጨርሶታል። ስለዚህ ይሄን ኩርፊያሽን ማቆም አለብሽ። አውቆ ሊያናድድሽ ነው። አያ ዳይመንድ ሁሉ ምግቤን ወደውልኛል። አንተ ብቻ ነህ እኔን ለማሳቀቅ የምትጥረው። አሁን ምንም ብትለኝ አይገርመኝም፣ ደጋፊዎች አሉ። እሺ ሁላችሁም ካላችሁ በቃ እስማማለሁ። ግን ደግሞ ኪንጉ እርቦት ነው የበላው። ስለዚህ ያው ጣዕሙን ብዙ አላወቀውም እንጂ ጨው እንዳንተው በደንብ ነው የሚያውቀው። ተው እንጂ ዳይመንድ፣ እንዴ እኛ እኮ ነው የሚያወራ ነው። ምግቡ በጣም የሚጣፍጠው። አረ ማዘሯ እባክሽ ዳይመንድን ዝም አስበው። አሁንም እኮ ሊያበሳጫት እየሞከረ ነው። በቃ ትቀልድባት ዳይመንድዬ። ምንም ቢሆን እኮ ሰርታ በልታናለች። ኧረ ተይው ማዘሯ፣ እኔ በሱ ወሬ አልናደድ። በቃሽ ተሸንፌያለሁ። ኩኩሻዬ እጅሽ በጣም ወርቅ ነው። ከጣት በላይ የእግርም ጣት ያስቆረጥማል። እሺ በቃ አሁን ከተስማማችሁ እኛ ወደ ቤት እንሂድ። ዳይመንድ በቃ እንሂድ። አንተ ደግሞ ምንድነው የሚያስቸኩል? እውነቱን ነው ቅምጥል፣ ቤታችንን ካየነው በጣም ቆየን። ደግሞ እሷም እንጂ ታረጋችሁብኝ ብላ በኋላ ከምትቀየመን ሄደን እዛ ብናድር ይሻላል። እንዴ እና ብታድሩስ ምን ትሆናላችሁ? ኦ ኩኬክስ፣ አንቺ ካሉሽ ብዙ ነገር ነው የምታወሪው። ማዘሯዬ በቃ እንሂድ። በጣም እናመሰግናለን። ኧረ እኔ ምን አረኩላችሁ? በሉ ራሳችሁን ጠብቁ ልጆቼ። እና ልሸኛችሁ? አያስፈልግም ቅምጥል፣ በቃ እደውልልሻለሁ። በቃ ማዘሯ ቻው። በቃ ያ ኩኩሻ ሄዱ። ወይ ዴቭ ምን ሆነሽ ነው? ኔት ለምንድን ነው የምታለቅሽው? የተፈጠረ ችግር አለ እንዴ? አዎ ሩታዬ እኮ ጥላኝ ሄደች። ምን? የት ነው ሄደችው? ደሞስ ለምንድን ነው ሄደችው? ሊዱ ድጋሚ ተጣላችሁ? አባቷ እኮ ታሞ ሆስፒታል ገብተዋል። እሷም ይሄንን ሰምታ ነው ሄደችው። ምን? የሩታ አባት ታመው ክፍለ ሀገር ሄደች? አዎ ዛሬ ነው ሄደችው፣ ለዛውም ሳትሰናበተኝ። አየሽ ሊዱ፣ ይሄን ነገር ነበር ስነግርሽ የነበረው። ባትጣያትና ባታሰቃያት ኖሮ ተሰናብታሽ ትሄድ ነበር። ዴቭ እባክህ አትፍረድብኝ። ለራሴ በጸጸት እየተቃጠልኩኝ ነው። አሁን መንገድ ላይ አንድ ነገር ብትሆን ጸጸቱን አልችለውም። ቦታው ሩቅ ነው። እኔም እያሳሰበኝ ያለው ነገር እሱ ነው። ግን ማዘኑና ራስን መውቀሱ ምንም መፍትሄ አያመጣም። እሺ ዴቭ እባክህ ንገረኝ፣ ምን ላድርግ? አሁን ዋናው ነገር ሩታ በሰላም መድረሷ ነው እና ደግሞ አባቷ ደህና መሆኑን ማውቀው። ዴቭ አብሬያት መሄድ ነበረብኝ። እዚህ መቅረቴ ስቃይ ነው የሆነብኝ። ምን ማለትሽ ነው? ይኸውልሽ ሊዱ፣ አሁን ሩታ ልቧ ስለተሰበረ ላታዋራሽ ትችላለች። እሺ እግሯ ስርም ቢሆን ወድቄ ይቅርታ ጠይቃታለሁ። እሺ በቃ አሁን ተረጋጊ። አሁን አዲስ መረጃ ካገኘው እነግርሻለሁ። እሺ እሺ፣ አመሰግናለሁ ዴቭ። እባክህ የምችለውን ነገር አድርጋ አስታርቀኝ። በቃ እንደዚሁ ልብሽ ነበር፣ እንደዛ ስትሆኚ ነበር። በቃ እሺ አስታርቅሽ። ሮማኔ፣ ስለ ሩታ ምን አዲስ ነገር አለ? ምንም አላወቅኩም ማሹ። እኔ እኮ አሁን ውስጤ ምንም አልተረጋጋም። ሮማኔ፣ ሩታ የሀገሯ ገብተው ነው መንገድ ላይ አንድ ነገር ገጥሟት። ምን አለ በተሰናበኳት ኖሮ፣ ምን አለ ትንሽ ጠብቃኝ፣ ቢያንስ አቅፊያት በተለያየን። የሚወስዳት መኪና በር ድረስ መጥቶ ስለሆነ የወሰዳት ተጣርፋ ነው የወጣችው። ደግሞ በቅርቡ ትመለሳለች። አንተ አትጨነቅ። እሺ ሮማኔ፣ አልጨነቅም። የታባቱ ለማን ብዬ እጨናነቃለሁ? ደርሳ ይሆን እንዴ? ልደውል? እኔ አላቅም ማሹ። አሁን እያስጨነቀኝ ያለው እዛ ሄዳ አባቷን በምን አይነት ሁኔታ ላይ ታገኛቸዋለች የሚለው ነው። ደግሞ ብቻዋን ሜዷ ራሱ እያስጨነቀኝ ነበር። እሱም ልክ ነሽ። እኔም እሱን ነበር ሳስብ ነበር። ሩታዬ በጣም ንጹህ ልብ ያላትና ምስኪን ሴት ነች።
ግን ምን ያደርጋል? ይኸው የደገመ መከራ ይመላለስባታል። አያሹ ፈጣሪ እኮ የሚወደውን ነው የሚፈትነው። ደግሞ ሁሉም ነገር ለበጎ ነው ብሎ ማሰቡ ነው የሚሻለው። እሱማ ልክ ነሽ ሮማኔ። ዶክተር ግን ጥሩ ሰው ነበር። ነገር ግን ሩታዬን ማስቀየም አልነበረበትም። አሁን ገና ተሳሳተ። ልክ ነህ አሹ። ዶክተር ሩታን ማጣት አልነበረበትም። ሩታ ማለት እኮ ንጹህ ልብ ያላት ሴት ናት። በዚህ ዘመን እንደሱ አይነት ሴት ማግኘት በጣም ከባድ ነው። ልክ ሲያጣት ነው የሚገባው። አይ ዶክተር እንደ ሩታ አይነት ጥሩ ሴት አግኝቶ እንደዚህ መሆኑ ይገርመኛል። ዋጋዋን አለማወቁ በጣም ያስገርመኛል። ግድ የለም አሁን ስጠፋበት ይቆጨዋል። አዎ ዋሹ። ዶክተር በራሱ ኩራት ምክንያት ሩታን ሲያሰቃያት ነበር። ጭራሽ ደግሞ አሁን ወደ ክፍለ ሀገር መሄዷን ሲሰማ ምን ሊሰማው እንደሚችል ማወቅ እፈልጋለሁ። አሁን የፈለገ ቢሰማው ምን አውቃለሁ? ይኸውልሽ ሩታዬ እኮ ብዙ ጊዜ ከጎኑ ሆና ልታስረዳው ሞክራለች። እሱ ግን ባልሰማና ባላየ ነው ያለፋት። አሁን በጣም አዝናለች። ከረፈደ ዋጋ የለውም። አዋሹ እኔም ፈጣሪን የምለምነው ያ ቀን እንዲመጣ ነው። ዶክተር ሩታ እግር ስር ተንበርክኮ ይቅርታ የሚጠይቅበት ቀን ይመጣል። ያኔ ግን የሩታ ልብ ስለተሰበረ ቀኑ ይረፍድበታል። ያኔም ማጠገቡ አታስጠቀው። ዶክተር የራሱን ህይወት በራሱን ያበላሸው። ግድ የለም አሁን ዋናው የሩታ አባት መዳን ነው። ያኔ አባቷ ሲድን በራሷ ትረጋጋለች። አዋሹ በቃ እኔ አሁን ወደ ቤት ልግባ። ሩታን በስልክ ለማግኘት ሞክራለሁ። አዲስ ነገር ካለ ደግሞ አሳውቅሃለሁ። እሺ ሮማኔ ተረጋጊ። አዲስ ነገር ከሰማሽ በፍጥነት መተሽ አሳውቂ። እሺ አሹ ችግር የለውም እነግርሃለሁ። አንተም ከሰማ ደግሞ እንድትነግረኝ። እሺ እነግርሻለሁ። ፈጣሪ ይርዳ። አይ ዶክተር ሩታ ስልኩን አንሹ። ሄሎ ሩታዬ እንዴት ነሽ? ሊዱ ነኝ። ስላንቺ ስጠይቅ እኮ ማሚ መሄድሽን ነገረችኝ። በጣም ነው የከፋኝ። በእናትሽ ይቅርታ አድርጊልኝ፣ በድዬሻለሁ። አረ አይደለም ሩታዬ፣ ላስከፋሽ ፈልጌ አይደለም። በዛ ዶክተር ምክንያት እኮ ነው። እሱ ባሳደረብኝ ቅናትና ንዴት ነው አንቺን ያስከፋውሽ። ይቅርታ አድርጊልኝ ሩታዬ፣ እባክሽ እንደዚህ አትበይ። እኔ ያለ አንቺ ማን አለኝ? አንቺ እኮ ነሽ እህቴ። ያጠፋሁትን ጥፋት ደግሞ እንዳላርመዋለሁ። አረ አይደለም ሩታዬ፣ እባክሽ ስልኩን እንዳዘጊው። ሩታዬ እባክሽ ብቻሽ እንዳልሆንሽ ወቂ እሺ። ሁልጊዜም አብሬሻለሁ፣ እወድሻለሁ። እሺ እንዳታስቢ። ውይ አደዬ ቆንጆ ሻይ ነው፣ እጅሽ ይባረክ። አመሰግናለሁ ልዬ። አንቺ ግን ራስሽን አታድክሚ። በደንብ እረፍት ማድረግ አለብሽ። በሁሉም ነገር እየተጨነቅሽ እኮ ነው። አንቺ እኮ ጭንቀታም ልጅ ነሽ። አይ አደዬ አንቺ እኮ ለእኔ ልዩ እህት ነሽ። ታውቂያለሽ ከሆስፒታል ከወጣሁ ጀምሮ እዚህ መጥተሽ ስታጫውቺኝ ብርታት ነው የሆንሽኝ። በእውነት እግዚአብሔር ያክብርልኝ። በጣም ነው እሺ የማመሰግነው። እኔ ምን አደረኩልሽ ነው? እንዴ እንዴት ነህ? ደህና ነኝ። እኔ ቆንጆ ደህና ነሽ? መተሻል እንዴ? ይሰላዩሽ ደስ ብሎኛል። ደግሞ ሚስቴ በደንብ የተንከባከሻት ነው። አይ አቤ ምን ችግር አለው ብለህ ነው? በዚህ ሳልፍ እኮ ልጠይቃት ብዬ መጥቼ ነው። እና ሰፈር ሁሉ ሰላም ነው አይደለ? ምን አዲስ ነገር አለ? አረ ምንም የሰሙት አዲስ ነገር የለም። አይ ጥሩ፣ እንደዛ ከሆነ በነገራችን ላይ አቤ ሄሉን በጣም እንደምትንከባከባት አይቻለሁ። መንገድ ላይ ስንሆን ራሱ እኮ በጣም ተጨንቀ ብቻዋን ናት ብለህ ቶሎ ነው የምትመለሰው። እንደዚህ ስለምትንከባከባት በጣም አመሰግናለሁ። ለሷማ እኮ አደይ ከዚህ በላይ ይደረግላታል። ሄሉ ሁሉ ነገር ናት። ደግሞ ሰሞኑን አሟት ስለነበር ከስራ ውጭ ያለኝን ሰዓት እንዳለ ለሷ ነው የሰጠው ያለሁት። አይ አቤ ብዙም እኮ አላመመኝም። ዝም ብለህ እኮ ነው የምትጨነቀው። አሁን እንዴት ነሽ የኔ ቆንጆ? ከቀድሞ አሁን ትንሽ የተሻለሽ ነው አይደለ? አቤ አሁን በጣም ደህና ነኝ። ይኸው አደይ መታ እያጫወተችኝ ነው። አንተም ብትሆን በሰላም ወጥተህ ስትገባ በጣም ነው ደስ የሚለኝ። አሁን ደግሞ ሙሉ በሙሉ ድካሙ ለቆኛል። አቤ ግን የእውነት አሪያ የምትሆን ወንድ ነህ። ለሄሉ ራሱ እያልኳት ነበር። በዚህ ዘመን እንደዚህ አይነት የሚጨነቅ ባል ማግኘት እውነት መታ አይደለም። ግን አሁንም ቢሆን በደንብ ረፍት ታርክ፣ ስራ እንዳታበዛባት። ምንም እንዳታስቢ አደይ፣ እኔ እስካለው ሰው ምንም አይነት የቤት ስራ አትሰራም። እሺ እኔ ጨራርሼ ሰርቼ ነው ከቤት የምወጣው። ዛሬም አንቺ ሰዓትሽን ሰውተሽ መጥተሽ ስላጫወትሻት በጣም ነው የማመሰግነው በእውነት። አቤ አደይ እዚህ መምጣቷ ይበልጥ ለቤቱ ድምቀት ሰጥቶታል። እኔም በሆን ብቸኝነት እንዳይሰማኝ አድርጎኛል። እኔማ ሁልጊዜም ቢሆን እየመጡ ጠይቅሻለሁ። አንቺ ብቻ ራስሽን በሚገባ ተንከባከቢልኝ። እንግዲህ ጨዋታው እንደዚህ ከደመቀ እኔም ኪችን ገብቼ እስቲ ስናክ ነገር ላምጣላችሁ። እባክህ አትድከም አቤ። እንዴ እኔ ቆንጆ አትድከም ደግሞ ምን ማለት ነው? ሄሉ እውነቷን ነው፣ አትድከም። ሁሉንም ስራ ሰራርቼ ጨርሻለሁ። ውይ አደይ ዝም ብለሽ እኮ የደከምሽውን ይሰራው ነበር። እናመሰግናለን። ግን ለማንኛውም አረ ይሄም ችግር አለው? ቀላል ነገር እኮ ነው። ምን ላምጣልህ? ቡና ወይስ ሻይ? ሻይ ቆንጆ ይመስላል። ሻይ አምጪ።
አይ ሩቴ እንደው እንዴት ልትሆኚ ነው የኔ እናት? እንዴ አሹቲ እንዴ አሹቲ ቀብራራው ሰላም እንዴት ነሽ? እንዴት ናችሁ? ዛሬ ደግሞ እንዴት ነው ወዴት ነው ዘገም እያላችሁ የምትሄዱት? እና ዳይመንድማ ከማዘሯ ቤት የተመለስን ነው። ቆይ አንተ እዚህ በር ላይ ምን ትሰራለህ? ሰላም አይደለም እንዴ? እኔማ በሰላም ነው። ይኸውልህ የሩታዬ አባት ታሞ ሩታዬ ጓዛን ጠቅልላ ወደ ክፍለ ሀገር ከተመለች። ምን አሹ የምር ነው? ሩታ ወደ ክፍለ ሀገር ሄደች? ወይኔ እቺ ምስኪን ደግሞ አሁን በዚህ አንገቷ ልደፋ ነው። ደግሞ ይህን ሰሞን እዚህ ቤት የነበረው ጭቅጭቅ ሳይበቃ ይኸውልህ የአባቷ መታመም ተጨምሮበት ይኸው በቃ። ወይኔ ሻኪራ እኔን ለእኔ አድርገው የኔ እህት ለእኔ ወንድምሽ ይሁን። ምንድን ነው ደግሞ ያንተ እህቶች በዙ? የምር በጣም ነው ያሳዝነችኝ። እና ቆይ ምንም የሰማው ነገር የለም? እስካሁን ምንም የታወቀ ነገር የለም ዳይመንድ። በጣም ነው የምታሳዝነው። ፈጣሪ ማላት ለብቻዋ በዚህ ጭንቀት እዛ ሜዳዋ ራሱ በጣም ከባድ ነው። አሁንማ ለእሷ መጸለይማ ነገሮች መልካም እንዲሆኑ ማሰብ ነው። በቃ አዲስ ነገር ካለ ያሳውቃችኋለሁ። እሺ አሽቲ አዲስ መረጃ ከሰማ ንገረኝሽ። ወይኔ ዶክተር ጉዱን አልሰማም በለኛ። አይ እሱን ማሳተም እንዴት አስችሏት ትሄዳለሽ ብለህ ነው ዳይመንድ። በቃኛም ወደ ቤት እንሂድ። በቃ እሺ እንግዲህ ፈጣሪ ያውቃል። ነቃ ደንገጥ ማለት ነው። እህቴን ደግሞ ሳምልኝ። አቤት የኛ ቻንደራ ቢቸግር። ቆይ እህት ከሆነች መሳሙን ምን አመጣው? ወይኔ አሹ ውይ እንደው ፈጣሪ የልብን መሻታይቱ በር ላይ አቆመ ዘበኛ አደረገ እንጂ አንተ ስልጣን ብትይዝ ኖሮ እኛ እንቀመጥም ነበር። እስቲ ተው ዳይመንድ፣ በቃ በየክም መጋዝ አይሰለችም አይደል? በቃ አሁን እንሂድ። አይ ዳይመንድ እናንተ የሌለው ማለት ይኸውልህ እንደ ባልቦላ ቆጣሪ በየመንደሩ እግር እስኪቀጥን ትዞራለህ። በልበናት አንተ የሴት እድል ሰብሳቢ ወይ ዴቭ፣ የዚህ ቤት ነገር በጣም ግራ እየገባኝ ነው። ሩታም አባትሽ ታሟል ሆስፒታል ገብቷል ተብላ ብቻዋን ያንን ሁሉ መንገድ የምትሄደው፣ እኔ ደግሞ አደጋ ይገጥማታል ብዬ እየፈራው ነው። ምንም አትሆንም እታለ፣ አትጨነቂ። ሊዱም ደግሞ በጣም በጸጸት እያለቀሰች ነው። አይታለ፣ እኔም እኮ የገረመኝ የሊዱ ነገር ነው። ሩታ አባቷ መታመሙ ሰምታ እንደዚህ በተጨናነቀችበት ሰዓት እሷን ከማጽናናት ይልቅ ይኸው በጸጸት እያለቀሰች ነው ያለችው። ወይ ልጄ፣ አሁን መጸጸት ምን ዋጋ አለው? ቀድሞ ነበር እንጂ። ለነገሩ ሩታም ንጹህ ልብ ነው ያላት፣ በሷ የሚጨክን አንጀት የላትም። አዎ ታለ፣ እሱማ ሩታ በጣም ጥሩ ልጅ ናት። ታዲያ አባቷ በሞትና በህይወት መሀል እያለ ሊዱ እንደዚህ አይነት ጸብ ፈጥራ እንዴት ሩታ ብቻዋን ልትሄድ ታደርጋታለች? ይሄ ፈጽሞ አይሆንም፣ ትክክል አይደለም። አዎ ታለ፣ ካለፈ በኋላ መጸጸቱ ምንም መፍትሄ ያመጣል። ሮሚም እኮ ሩታ ጋር ስልክ እየሞከረች ነው፣ ግን ምንም አልተሳካላት። አሁን አንተም ብትሆን አትጨነቅ ልጄ። ዋናው ሩታ በሰላም መድረሷና አባቷ ሰላም መሆኑን ማወቋ ነው። ያንን ማወቋ እሷ እንድትረጋጋ ያደርጋታል። አዎ ልክ ነሽ ታለ። እኛ የምንችለው ነገር ቢኖር ጸሎት ማድረግ ብቻ ነው። ፈጣሪ ይርዳት፣ ሌላ ምን ይባላል? አዎ እሱ ፈጣሪ ይርዳት። ሊዱን ቅድም አይቻት ነበር። እስኪ አሁን ገብቼ ደግሞ እንድትረጋጋና ራሷ እንድትቆጣጠር ላድርጋት። እሺ ልጄ፣ ሂድና ነግራት። በዚህ ጊዜ ደግሞ ጎኗ መሆንህ ትልቅ ነገር ነው። እሺ ታለ፣ በቃ እኔም ወደ እሷ ልሂድ። እስኪ ሮሚም ደግሞ አዲስ ነገር ካገኘች በዛው ልጠይቃት። አንቺ አታላይ ፍቅር፣ ዛሬማ ወዴት እንደምትሄጂና ምን እንደምታደርጊ ሳላይ ወዴትም አልሄድም። ያ ዳኒ ፈርቶ እዛ ቢቀመጥም እኔ ግን ለኢንስፔክተሩ ምን እንደነገርሽው ሳላረጋግጥ ወዴትም ንቅንቅ አልልም።
ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባሁት? ፈጣሪ ከዚህ መከራ በሰላም አስወጣኝ። እቺ ለምዶ ዙሪያው የምታየው የሆነ የጠረጠረችው ነገር አለ እንዴ? ፖሊስ ጣቢያ ሄዳ አሳልፋ ሰጣን ከሆነ እኔው ራሴ በእጄ ነው ምገላት። አሁን እሷ መከታተል አለብኝ። የፈለገ ነገር ቢሆን ዛሬ ከእጅ አታመልጭም ፍቅር። ቆይ ግን ሰው እየተከተለኝ የሚመስለኝ ለምንድን ነው? የፈለገ ነገር ቢሆን ዛሬ ከእጅ አታመልጭም። በፍጹም እኔ ማየት የለባትም። እውነት ልጆቼ እንደዛሬ ደስ ብሎኛ ያውቅም። እነ ኪንጎ መተው ቤቱ እንዴት እንዳደመቁት። እኔማ ቅድም ዳይመንድ ስንበላ አንቺን ለማብሸቅ ያደረገው ነገር በጣም ያስደሰተኝ። እንደዛሬ አዝናንቶኛ ያውቅም። ግን ልጆቼ እናንተ እንደዚህ ሆናችሁ ማየቴ በጣም ደስ ይላል። አዎ ማዘሯ ዳይመንድ እኮ ዝም ብሎ ነው። እኔ መጀመሪያ አካባቢ ተናደድኩለት እንጂ ከዛ በኋላ ስዝናና ነበር። ደግሞ ምን ኪንጎ እሱን ላይ ሲበላ ይጣፍጣል እያለ አይደል እንደሚበላው? አዎ ኩኩሻ ብታይ ከኪንጎ ጋር ምግብ እየበላን ዳይመንድ ለኪንጎ በምልክት አሪፍ ነው ስላይቸዋል። የምርሽን ነው? አዎ ሲጀመር አንቺን ለማናደድ ነው እንጂ በልቷል አይደል እንዴ? ሲጀመር እኔን ለማናደድ ሆን ብሎ እንደሆነ አውቃለሁ። ጫው ምናምን የሚለው ይሄ የጫው ማስቀመጫ የሆነ ልጅ ታውቃላችሁ ልጆቼ፣ እኔ የምመኘው ይሄንን ነው። ከፍቅር በላይ ምንም ነገር የለም። እናንተም ተከባብራችሁ ስትኖሩ እኔም እድሜ ይርዝም ይልልኛል። ማዘሯዬ የአንቺ እድሜ እንደዚህ የሚረዝም ከሆነማ በየቀኑ ነው ፍቅራችን የምንጨምረው። አዎ ደግሞ እርስ በርስም ተጋገዙ። እሺ ማዘሯ የአንቺ ብቻ ደስ ይበልሽ። ደግሞ እኮ ቅምጥልም በጣም እያገዘችኝ ነው። እሷ ባትኖር ምን እንደምሆን ማሰብ ራሱ አልችልም። እኔማ ኩኩሻን ሁልጊዜ ለማገዝ ዝግጁ ነኝ። እኛ እኮ እህትማማቾች ነን ማዘሯ። በጣም ጥሩ ልጆቼ፣ ደግሞ በዚሁ ቀጥሉ። እሺ ማዘሯ እንደዚህ ጨዋታችን ከደመቀማ እኔም ሻይ ነገር ላፍላ፣ በቃ እንጫወታለን። እሺ እኔ ውስጥ ለግባና ወቄት ወላበት ላለቀለቅ ልብሴን እንቀይር። እሺ እሰይ ልጆቼ ተመስገን፣ እንደዚሁ እንዳላችሁ አይለያችሁ።
ያቺ የተረገመች ቤዛ አይደለችም እንዴ? አንተ እቺ ደነስ ወይኔ ጉዴ! ዛሬ እነዚህ ልጆች ከዚሁ ያበቃልኛል። ዛሬማ አታመልጠንም። የባለፈው ስህተት ማሰር ነው። አንቺ ነይ አለቅ